አሁን ማርያም አሁን እግዚአብሔር ከኔ በቀር አታመልክ ይላል። እናንተ ደግሞ ወደ ማርያም እንትን ትላላችሁ ነው ትጸልያላችሁ። ምንድን ነው ምንድን ነው ይሄ መሰለሽ ታለም ምን መሰለሽ በሰማይና በምድር አንድ ቤተክርስቲያን አለች። በሰማይና በምድር በክርስቶስ የተጋጠመች አንድ ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ የሚኖሩ ሁሉ ሩጫቸውን የጨረሱ የሚኖሩባት፣ ሩጫቸውን ደግሞ ያልጨረሱ እንደኛ አይነቱ ደግሞ የሚኖርባት ናት። ለዚህ ነው ቅዱስ ጳውሎስ በእሽቅድድም ስፍራ ነን፣ በሩጫ ሜዳ ላይ ነን ያለው። ለዛ ነው ሩጫውን ድል አድርገው የሄዱ አሉ፣ ደግሞ በሩጫ ላይ ያለን አለን። እኛና እነሱ ግን ኮሚኒኬሽን አለን። ዋይፋይ አይደለም፣ ኢንተርኔት አይደለም፣ ወይ የሆነ ሜል ባክስም አይደለም፣ ወይ ጂሜል ሃትሜልም አይደለም። እኛና እነሱ በክርስቶስ አካል ላይ ስላለን ኮሚኒኬሽን አለን። ምክንያቱም በክርስቶስ ያሉ ሁሉ ሕያዋን ናቸው። የምናመልከው አምላክ የሙታን አምላክ አይደለም። የሙታን አምላክ እስከሆነ ድረስ ክርስቶስ ምን አለ? በእኔ የሚያምንብኝ ቢኖር ሕያው ነው አለ። ቅድም እንዳልኩሽ ነፍስ በባህሪዋ አዋቂ ናት፣ ተናጋሪ ናት፣ ሕያዊት ናት። ይሄ ባህሪዋ አይጠፋም። ይሄ ባህሪዋ ከክርስቶስ ጋር ሕያው ሆና እንድትኖር የሚያደርጋት የተሰጣት ጸጋ ነው። ቅዱስ ጳውሎስ ይህን ሲነግረን ኮሚኒኬሽን እንዳለ ሲነግረን ምን አለ መሰለሽ? በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። እሺ ስለ አካል ያወራል። ስለ አካል ያወራና ለምሳሌ ስለ እኔ እጅ አይደለ፣ ስለ እጅ ያወራል፣ ስለ ጆሮ ያወራል፣ ስለ አይን ያወራል። እና ምን ይላል መሰለሽ? እነዚህን ያነሳና ከዛ በኋላ ምን ይላል? አሁን ግን እግዚአብሔር ይላል፣ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርገዋል። ሁሉ አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊችላቸው አይችልም። ነገር ግን አለ ደካሞች የሚመስሉ የአካል ክፍሎች አሉን አለ። አሁን እያስተማረን ያለው ሴና በደንብ አዳምጪ። በሰውነታችን አካል አድርጎ አስተማረ። ለምሳሌ አንቺ ቀኝ እጅሽ ቢታመም አትቆርጩ አይደለ? ግራ እጅሽ ልጨርስ አንድ ልጨርስ ፕሊስ። አሁን በደንብ ሀሳቤን ያዥ። ሰው እኛ የክርስቲያኖች ሰው ሕያው ነው። ሴና ይኸውልሽ፣ በስጋ መሞት ሕያውነትን አያቋርጥም። እኛ በክርስቶስ ያመንን ሁሉ ሕያዋን ነን እና ለምሳሌ ሙሴና ኤልያስ ጌታን ተነጋገሩት አደለ? ሴና ከየት መጣ ሙሴ? ሙሴ ከሞተ ከስንት ዘመን ከስንትና ስንት ሺህ ዓመት በኋላ ከየት መጣ? ሙሴና ኤልያስ እሺ እንደው በሕይወቱ ተነጥቆ ነው ከሕይወቱ የተነጠቀ ነው። ሙሴ ግን የሞተ ነው። ከብዙ ሺህ ዓመት በኋላ ጌታ በደብረ ታቦር ተራራ ሙሴና ኤልያስ ከጌታ ጋር ሲነጋገሩ ሐዋርያቱ ሰምተዋል። ሙሴ ከየት መጣ? አበቃለት፣ ሞተ፣ በቃ ከተባለ ያኔማ በአካል ተገልጦ ነው እኮ ያው ከፊት ለፊታችሁ እያዩት ነበር አይደል? የጠየኩሽ እሱን አይደለም ሴና፣ ከየት መጣ ነው ያልኩሽ። ከሞተ ካበቃለት ከየት መጣ? አልሞቱም እኮ ማ ሙሴ? ሙሴማ እንደውም ሙሴ በስጋ ሞቷል። ኦፍኮርስ ግን ደግሞ ነፍሱ ወደ ፈጣሪዋ ትሄዳለች አይደል? እኔ ጥያቄ እሱ አይደለም እኮ ያልኩሽ ያለሁት ሙሴ ከየት መጣ? ምክንያቱም ከጌታ ጋር አወሩ ይላል፣ ተነጋገሩ ይላል። ከጌታ ጋር ለማውራት ለመነጋገር ምን ያስፈልጋል? ሕያውነት ያስፈልጋል አይደል? ስለዚህ አሉ ማለት ነው አይደለ? ኦፍኮርስ ነቢያትም አሉ ከሞቱ በኋላ። በጣም ጥሩ። አሁን እንዲህ ይላል ይኸውልሽ እኮ ግን አሁን ይሄ ጥያቄ ያሬድ የመመሰለ እኔ እኮ አሁን ድንግል ማርያም የኢየሱስ እናት አሁን በጀነት እንደሆነች እኔ በጣም 100% እርግጠኛ ነኝ፣ በመንግስተ ሰማይ እንደሆነች። ግን ደግሞ ወደ እሷ ለምን እንዴት ነው ላይክ መጸለይ እንዴት ይቻላል? ነው ፍጡር ናት እሷ የሆነ እኔ እንጃ። ሚላ መሰለሽ እርስ በእርሳቸው ይተሳሰቡ ይላል። ብልቶች በክርስቶስ ላይ ያሉት አካሎች ለምሳሌ በግንዱ ላይ ክርስቶስ የህይወት ግንድ ነው። ግንዱ ላይ ያሉ ቅርንጫፎች በጸሎት ስር ይተሳሰቡ ይላል። ይኸው እርስ በእርሳቸው ይተሳሰቡ ይላል። ስለዚህ እንዲሁም ቆይ አንድ ነገር ላሳይሽ። ጥሩ እንዲሁም እስቲ አንድ ክፍል ላሳይሽ። እዚህ ሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 15 እንዲህ ይላል። ማለት ያው ሰው ስለሆነች ውስንነት አለባት ብዬ ነው። እኛ ይኸውልሽ ሴናይ ሁሉን ማወቅ የእግዚአብሔር ባህል ነው። ሁሉን ደግሞ እንዲያውቁ ደግሞ እግዚአብሔር በጸጋ ይሰጣል። እሱንም አሳይሻለሁ፣ ችግር የለውም። እግዚአብሔር ከወደደ ከፈቀደ ዛሬ እኔ አሜሪካ ቁጭ ብዬ በዓለም ላይ ያለውን ሁሉ ነገር ሊገልጥልኝ ይችላል። አይችልም?
አረ ፈጣሪማ ይችላል እኮ ይችላል። ስለዚህ መዝሙር ይቅርታ መሀል ላይ መግባት አልፈለኩም እና ፕሊዝ ካመንት አጥፉ ምናምን የምትሉ ሰዎች ራሳችሁ ጋር ካመንት ማጥፋት ትችላላችሁ። ለራሳችሁ ማለት ለማየት ከፈለጋችሁ የራሳችሁ ጋር ማጥፋት ይቻላል እና እንትን አትበሉ ፕሊዝ። እሺ ይሄው ሉቃስ ወንጌል ምዕራፍ 15 ቁጥር 7 እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል አይደል? እሺ ንስሐ የሚገባው በሰማይ ነው በምድር ነው? ንስሐ በምድር ነው አይደል? በምድር። በሰማይ ያሉት እንዴት ነው ደስታ የሚያደርጉት? ምን አውቀው? እኔ እንጃ አላውቅም። ኦኬ ቀላል ነው መልሱ። ጸጋ እግዚአብሔር የእግዚአብሔር ጸጋ ከነሱ ጋር ነው። መንፈስ ቅዱስ ከነሱ ጋር ነው። በነገራችን አሁን በእኛ ራሱ አሁን በእስልምና ራሱ መላእክት አማላጅ እንደሆኑ እኮ እናምናለን፣ ግን ወደ እነሱ ዱዓ እናደርግም። ቆይ ችግር የለውም። ወደ መሐመድ እኮ ሰላት ታርዳላችሁ፣ ዱዓ ታደርጋላችሁ። መሐመድም እኮ አማላጅ ሆኖ ይነሳል። ቆይ እሱን ተይው፣ ወደዛ አንግባ። ከገባንማ አማላጅ የሚለው ላይ እስልምና ውስጥ ከገባንማ ብዙ ነገር አመጣብሻለሁ። እሱ ይቅር። አሁን መጽሐፍ ቅዱስ ብቻ ፎከስ አድርጊ። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። እንዲሁም በመላእክት ዘንድም ይላል። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። አይሹ። ስለዚህ አሁን በደንብ አስተዊ። በምድር ላይ አሁን እኔና አንቺ በምናወራበት በዚህ ሰዓት በጣም ብዙ ሚሊየን ሰው ንስሐ ይገባል አይደል? ጎበዝ። እሺ እነዛ ሰው ሁሉ ሚሊየን ሰው ንስሐ ሲገቡ በሰማይ ያሉት በሰማይ እንግዲህ የሚኖሩት መላእክት አሉ አይደል? ቅዱሳን አሉ፣ ጻድቃኑ አሉ፣ ሰማዕታቱ አሉ፣ ማህበረ መላእክት ማህበረ ቅዱሳን አሉ። እነዚህ ሁሉ በሰማይ ደስታ ያደርጋሉ እያለ ነው። ምን አውቆ ነው ደስታ የሚያደርጉት? በምድር ላይ ያለው የዛ ኃጢአተኛ መመለስ በምን አውቆ ነው እነሱ በሰማይ ደስታ የሚያደርጉት? ያው ፈጣሪ ሊያሳውቃቸው ይችላል። ጸጋ እግዚአብሔር ስላለ ከነሱ ግን የፈለጉት መሰለሽ። ኦኬ ያ ኃጢአተኛ ንስሐ ሲገባ በሰማይ ደስታ ከሆነ ንስሐ ባለመግባቱ በሰማይ ምን ይሆናል? ምናልባት በቅዱሳን ዘንድ ሐዘን ይሆናል። ኦፍኮርስ ምክንያቱም የሰው መዳን ይፈልጋሉ አይደል? ደስታ የሚያደርጉት ለዛ አይደል? ንስሐ በመግባቱ። ትክክል። ኦኬ ደስታ ሲያደርጉ እግዚአብሔርን ካመሰገኑ፣ ካዘኑ እግዚአብሔርን ያመሰግናሉ፣ ይዘምራሉ በደስታ ወይስ ምንድን ነው የሚያደርጉት? ካዘኑ ስለዛች ነፍስ ካዘኑ፣ ስለዛች ነፍስ ንስሐ መግባት ተደስተው እግዚአብሔርን ካመሰገኑ፣ ስለዛች ነፍስ ደግሞ ንስሐ ለመግባት እግዚአብሔርን ምን ያደርጋሉ? ያመሰግናሉ ወይስ ወደ እግዚአብሔር ይጸልያሉ? ያው አንድ ሰው ንስሐ ሲገባ ደስ ይላቸዋል። ኦፍኮርስ ካልገባስ ያዝናሉ አይደል? ያዝናሉ። ካዘኑ ምን ያደርጋሉ? ምናልባት በጌታ ይጸልያሉ። ምክንያቱም ከተደሰቱ ይኸውልሽ በሰዎች አለመዳን ምንድነው መዳን የሚናደደው ሴጣን ብቻ ነው። በሰዎች ደግሞ መዳን ደስ የሚላቸው ቅዱሳኑ መላእክቱ፣ ክርስቲያኖች፣ በሰማይም በምድር ያለችው ቤተክርስቲያን፣ በዛ ውስጥ የሚኖሩ ሁሉ ደስ ይላቸዋል፣ ህብረት ያደርጋሉ፣ ይዘምራሉ። አየሽ፣ በምድር ብቻ አይደለም በሰማይም ሁሉ ደስታ ይሆናል። ስለዚህ ልክ ለምሳሌ አሁን አንቺ ከቤተክርስቲያን በመውጣትሽ ከክርስቶስ አካል በመገንጠልሽ እናዝናለን እኛ አይደል? ክርስቶስን በመካድሽ እናዝናለን። በማዘናችን በምን ነው የምንገልጸው? በጸሎት አይደል? በጸሎት እግዚአብሔር ልቦና ስጣት ያለን እንጸልያለን። ኦኬ ከክርስቶስ መውጣትሽ በሰማይ የታወቀ አይደለም እንዴ? አዎ የታወቀ ነው አይደል? እንዴ የታወቀ ነው። ምክንያቱም ህብረት አለ እኮ አልኩሽ። ከዚህ ቤተክርስቲያን ሰዎች ሲገነጠሉ ሲወጡ ከክርስቶስ አካል ላይ ከቅርንጫፉ ላይ ሲገነጠሉ ምን ይላል መጽሐፍ ቅዱሱ እንደሚናገረው? አንዱ ብልት ቢሰቃይ ሁሉ ብልት አብረው ይሰቃያሉ ይልና ይኸውልሽ እዚህ ጋር አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ምቶች ናችሁ ይላል። የክርስቶስ አካል ላይ ያለን ስለሆንን አንዱ ሲጎድል አንዱ ያዝናል፣ በአንዱ መድከም አንዱ ያዝናል። ምክንያቱም የሚቋረጥ ነገር ካለማ በሰማይና በምድር ያለችው በክርስቶስ ያች ቤተክርስቲያን ተጋጠመች ለምን እንላለን? ልክ ነህ እኮ። ስለዚህ የእኛ ጸሎት ባጭሩ ሴና እገዛ ነው። በቃ ባጭሩ እኛ አሁን በቅዱሳን ቃል ኪዳን እናምናለን። እግዚአብሔር ስለ ቅዱሳን ሁሉ
እኔ አሁን ያሬድዬ ያልገባኝ ነገር ማለት እንደውም በፊት ከፕሮቴስታንት ስወጣ ላይ ከፕሮቴስት ይቅርታ ኦርቶዶክስ እንትን ብዬ ነበር እና ግን ደግሞ ላይ አሁን እንደነዚህ አይነት ነገሮች ትንሽ አልተዋጥልኝም ነበረ በሰዓቱ። አሁንም ግልጽ እንድታደርግልኝ የምፈልገው ነገር ምንድን ነው ላይክ መላእክት ፍጡር ናቸው አይደል? እኔም ፍጡር ነኝ፣ አንቺ ሁሉም ፍጡር ነው። እንደዛ ከእግዚአብሔር ውጭ ያሉት ሁሉ ፍጡራን ናቸው። አሁን እኔ አንተ በሌለህበት ያሬድ ዱዓ አድርግልኝ ብለህ ትሰማኛለህ እንዴ? ኦኬ ይኸውልሽ በደምብ ስሚኝ ሴናይ። እንዲሁም ቆይ ለምን ጥቅስ አላሳይሽ? መኖር ከሆነ መስፈርትሽ ላሳይሽ። የሐዋርያት ስራ የሐዋርያት ስራ 16 ላንብብልሽ። አሁን ለጠየቅሽን ጥቅስ መልስ ልስጥሽ። ለምሳሌ አንቺ ያለሽው የት ነው? ካናዳ አይደል? እኔ ያለሁት አሜሪካ ነው። ጥያቄሽ እሱ ነው አይደል? በምን ትሰማኛለህ ነው አይደል? ጎበዝ። እሺ የሐዋርያት ሥራ ምዕራፍ 16 ላይ ቁጥር 9 እንዲህ ይላል፣ በምስያም አጠገብ አልፎ ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ጳውሎስ አልነበረም እዛ ከተማ ውስጥ፣ እዛ ሀገር ውስጥም አልነበረም፣ ሌላ ቦታ ነበር የነበረው። መቄዶንያ የሚኖር ደግሞ አንድ የመቄዶንያ ሰው ደግሞ ጳውሎስን እርዳን እያለ ይጮሃል። ይልም ወደ ጳውሎስ ይጸልያል። ይኸው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ጳውሎስ እኮ አጠገቡ የለም፣ በዛ ከተማም ጳውሎስ የለም። ግን እግዚአብሔር መንፈስ ቅዱስ ለጳውሎስ እንዲሰማ የዛን ሰው ልመና የዛን ሰው ጥየቃ እንዲሰማ አደረገው። ይኸው ራእይን ለጳውሎስ በሌሊት ታየው ይላል። ገለጠለት። በራእይ ሲባል ገለጠለት ማለት ነው። የዛን ሰው ጸሎት የዛን ሰው ልመና ምን እያለ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ራእዩን ካየ በኋላ ወዲያ ወደ መቄዶንያ ልንወጣ ፈለገ ይላል። ያሹ ያ ሰው ሲጣረበት ወደነበረ ቦታ ሊሄድ ፈለገ። ቦታ ላይ አልነበረም። ቦታ ላይ ሳይኖር ግን ማን እንዲሰማ አደረገው? መንፈስ ቅዱስ አይደል? በራእይ በራእይ ይቻላል እኮ እኔ አይቻልም አላልኩም። ግን የኔ ጥያቄ ምንድነው ያሬድዬ ላይክ ማን ፈቅዶላችሁ ነው እናንተ ወደ ቅዱሳን ወደ ፍጡራን የምትጸልዩት? ነው ይሄ ሰው የማን ፈቅዶለት ነው የሚጸልየው እንዴ? በመንፈስ ተገልጦለት ነው። እዚህ ጋር ማ የለም እኮ አይልም እንደዛ እንዴ ያሬድዬ ተው አይልም። ያው በመንፈስ የተገለጠለትማ እኮ ለጳውሎስ ነው እኮ በራእይ ለጳውሎስ ነው። እኔ ሰውየውን የጠየኩሽ ሰውየው ማን ፈቀደለት? በአንቺ ግንዛቤ ሰውየው ወደ ጳውሎስ እንዲጸልይ ማን ፈቀደለት? እኔ እሱን አላውቅም። እኔ በነገራችን ላይ ታዲያ እሱን መመለስ ነው ሴናይ። ይኸውልሽ አሁን እዚህ ጋር ያለው ይሄ በራእይ ወይ ደግሞ በመንፈስ የተገለጠ ነገር ነው እንጂ ኖ እኔ ማን ሰውየው ማን ጸልይ ያሉን አልኩሽ። ደግሞ አንብቦ እስኪ አንዴ ጥቅሱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ያዝልኝ እዚህ ጋር አሁን ራእይ ይላል። ራእይን ለጳውሎስ በሌሊት ታየው። ምንድን የታየው? አንድ የመቄዶንያ ሰው በራእይ በቃ የሆነ ራእይ ምልክት ሰጠው ፈጣሪ ጳውሎስ ወደ እነሱ እንዲሄድ እንጂ ጥያቄው እኮ እሱ አይደለም። ሴና ሰውየው ሲጠይቅ የነበረው ሲጸልይ የነበረው ወደ ጳውሎስ ነው። አጠገብ እኮ ጳውሎስ የለም። ምክንያቱም የሰውየው ልመና የገለጸለት እግዚአብሔር መንፈስ ቅዱስ ለጳውሎስ ገለጸለት በራእይ። ሰውየው ግን የሚለምነው የነበረው ጳውሎስ ነው፣ ሲጠራ የነበረው። ይህ አሁን እዚህ ጋር የምናየው ነገር በራእይ የተገለጠ ነገር ነው እንጂ እንጃ አይደል? እንግዲህ ከዚህ በላይ መልስ የለኝም። ለጳውሎስማ በራእይ የተገለጠለት እኮ ለጳውሎስ በራእይ ነው። ሰውየው ግን የሚለምነው ወደ ጳውሎስ ነው ያልኩሽ። ራእይ ሌላ ነገር መስሏት ነው። እና ችግር የለውም። አንተ ደግሞ ዝም በል አንዴ። በቃ ይኸውልሽ ሴናይ ጠቅላላ አድርገን እንትን ልበል። እኛ ቅዱሳኑ ሲጀመር ሞቱ ብለን አናምንም። በመጀመሪያ ሕያዋን ናቸው ብለን እናምናለን። ይሰማሉ ብለን እናምናለን። ምክንያቱም የምናመልከው አምላክ የሙታን አምላክ የለንም። የሙታን አምላክ የሚያመልኩ ሰዎች በቃ ሞተን እንቀራለን ብለው ማመን መብታቸው ነው። እኛ ግን የሙታን አምላክ የለንም። እንደ ደመና የከበቡን ቅዱሳን ከእኛ ጋር አሉ። እኛ የሙታን አምላክ አናመልክም። የአብርሃም የይስሐቅ የያዕቆብ አምላክ የእኛም አምላክ ነው። ለዚህ ነው ክርስቶስ ሐዋርያትን በአብ በወልድ በመንፈስ ቅዱስም አጥምቁ ካለ በኋላ ለዘላለም እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ይኸውልሽ ሚላል ማቴዎስ ወንጌል ምዕራፍ 28 ላይ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ሐዋርያቱ በስጋ የሉም። በስጋ አለመኖራቸው ክርስቶስ ከነሱ ጋር የለም
አያስብልም። ምክንያቱም እስከ ዓለም ፍጻሜ እስከ መጨረሻው ከእናንተ ጋር ነኝ ብሏል። ክርስቶስ ከነሱ ጋር ስላለ ኦኬ፣ ክርስቶስ ከነሱ ጋር ስላለ ሴናይ ህያዋን ናቸው። ስለዚህ እኛ እነሱን እርዱ ነው፣ በልመናችሁ በጸሎታችሁ አግዙ። ለምን 13 እሺ ምን እንደሚል ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንዲህ ይላል፣ እንዴት ትሰማለች? በሁሉ ቦታ ትገኛለች። እኛ በሁሉ ቦታ ትገኛለች አላለም ብለንም አናቅም። በሁሉ ቦታ የሚገኘው በባህሪው እግዚአብሔር ነው። በሁሉ የሞላ እግዚአብሔር ነው። እነሱ ግን አንድ ቦታ ሆነው በመንፈስ ቅዱስ ጸጋ ሁሉን ነገር ማየት፣ መረዳት፣ መስማት ይችላሉ ብለን እናምናለን። ከራሳቸው ሲሆን በመንፈስ ቅዱስ ማስረጃ ዮሐንስ ራእይ ምዕራፍ 5 እንዲህ ይላል፣ ይኸው በሰማይና በምድርም አሁን በደንብ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ማማናቸው ይላል። በሰማይና በምድር ያሉ ፍጥረት፣ ከምድርም በታች ያሉ ፍጥረት፣ በባህርም ላይ ያለ ፍጥረት ሁሉ፣ እነዚህ ሁሉ ፍጥረት በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ይህን ሁሉ ፍጥረት በሰማይና በምድር ያሉ ከምድር በታች በባህርም ያሉ ፍጥረት ሁሉ ፍጥረት በሰማይና በምድር ላለው ለእግዚአብሔር ክብር ምስጋና ይሁን እያሉ ለተቀመጠው ምስጋና ይሁን እያሉ ሲናገሩ ሰማሁ ይላል። ማን ነው? ዮሐንስ። ዮሐንስ ይህን የሰማው አምላክ ሆኖ ነው። ይሄማ እኮ በራእይ በመንፈስ ቅዱስ ያሬድ እሱን እኮ ምንሻለሁት። ይኸው ራእይ ማለት ባይዘወክ ይወልሽ ራእይ ምንድን ነው ለአንቺ? እኮ በመንፈስ አይቶት ነው እንጂ ራእይ ምንድን ነው? ሴናይ አሁን ለምሳሌ መስማቱ ውሸት ነው? ኧረ አይደለም። እኔ ውሸት ነው አልሰማም። ሰምተዋል ግን በመንፈስ ነው ያሬድ እኮ። ታዲያ እሱን እኮ ነው እኛም ድንግል ማርያምን ቅዱሳኑ በመንፈስ እርዳታ በመንፈስ ቅዱስ እርዳታ ያውቃሉ፣ ይሰማሉ። እሺ ታዲያ ማለት አሁን እናንተ ወደ ፍጡራን እንደምትጸልዩ ለምንድን ነው ሐዋርያት ወደ መነ ማርያም ጸሎት ያላደረጉት? ይኸውልሽ ሴናይ እሺ በቃ ችግር የለውም ያሬድ፣ ችግር የለውም። በቃ የመጨረሻ አንድ ጥያቄ፣ ክርስትና ላይ አንድ ጥያቄ። እሺ በነገራችን ላይ በጣም አመሰግናለሁ። በእውነት ጥሩ ሰው ነህ አንተ። ያው እንደ ድሮ አልተቀየርክብኝም ትላለህ። ችግር የለውም ሴናይ፣ ምንም እንደዛ ክርስቲያኖች ነን እኛና። እሺ አይ እሺ ብዙ ኦኬ፣ ችግር የለውም። ሌላ ደግሞ ያሬድ እሺ አሁን ክርስትና ለምሳሌ የክርስቲያኖች አምላክ እንግዲህ ስላሴ ነው አይደል ያሬድዬ? በአብ ወያ የክርስቲያኑ ብቻ ሳይሆን የአባቶቻችን የነቢያቱም አምላክ ስላሴ ነው። የነቢያት አምላክ ስላሴ ነው እያልክ ነው? አዎ እያልኩኝ ነው። እሺ እንደው እባክህን አብ ወልድ መንፈስ ቅዱስ ብሎ ያመለከ አንድ ነቢይ ልታሳየኝ ትችላለህ? እሺ አብ ወልድ መንፈስ ቅዱስ የአብ አባትነት የወልድ ልጅነት መንፈስ ቅዱስ ምንድን ነው የባህሪ ሕይወትነት ወይም ሰራጺነት በአዲስ ኪዳን በግልጥ ተጠየቀ፣ በግልጥ ታየ፣ በግልጥ ያን ነገር አየን። በብሉይ ኪዳን አብ ወልድ መንፈስ ቅዱስ ይታወቅ ነበር። ለምሳሌ በትንቢቶቻቸው በመጽሐፍቶቻቸው እናያለን። እግዚአብሔርን ያመልካሉ። አብ ወልድ መንፈስ ቅዱስ የሚለው የግብር ስምን ያወቅ ነው በልጁን ያወቅ ነው። ምክንያቱም ሌላ መጽሐፍ ቅዱስ ወሰነሽ በነቢያት አንዴ ቆይ እግዚአብሔር አስቀድሞ በነቢያቱ አይደለ በነቢያቱ አስቀድሞ ነገረን። አሁን የኔ ጥያቄ የአብርሃም አምላክ ለምሳሌ አብርሃም ፈጣሪ በአካል 3 በመለኮት 1 ከዛ ደግሞ ከሶስቱ ደግሞ አንዱ በስጋ መጣ፣ ሞተ፣ ተሰቀለ ብሎ ያምን ነበር አብርሃም? እሺ እሱን እኮ ላስረዳሽ ያለሁት ወይስ አንዱን ያህዌ ነው ያመለከው? እሺ አንዴ ስሚኝ፣ እሱን እኮ ላስረዳሽ ነው። ይኸውልሽ አብ ወልድ መንፈስ ቅዱስ ይህንን ቢያ የነበረውን ያልታየው የተገለጠው ያልታየው በይፋ ደግሞ የተገለጠው አብ ድምፁን ያሰማው ከሰማይ ልጄ ብሎ ወልድም ሲጠመቅ የታየው መንፈስ ቅዱስን በርግብ አምሳል ኋላም በእሳት ደግሞ አምሳል የወረደው በአዲስ ኪዳን ነው። ለምን? በአዲስ ኪዳን በልጁ ስለተናገረን። በፊት በብሉይ ኪዳን ራሱ እግዚአብሔር ይናገራል፣ በነቢያቱ ይናገራል፣ በነቢያቱ መልእክቱን ይሰጠናል። በአዲስ ኪዳን ግን በልጁ ነገረን። አስተውይ፣ በምን ነገረን? በልጁ ነገረን። በልጁ ነገረን ማለት አንድ ሴናስ እናንተ አንድ ልመልስልሽ ፕሪስት ይቀርስ እየሰማሽ ፈጣሪን እንደዛ አምልኮ ስሚኝ ቆይ
ሴና ይመልሱልሽ እንጂ አዳምጪ እንጂ አንዴ ጣልቃ ትግባኔ። ቆይ እያዳመጥሽኝ ችግር የለውም ሴና፣ አንዴ ስሚኝ። አሁን ወደ አንቺ ባዞሮ ራሱ እንዲያው የማይመለስ ነገር ይጠይቅሽኝ ያለሽው ግን ወደ አንቺ አላዞሮ እኔ ጠያቂሽ። ኦኬ በልጁ ተናገረን፣ አስቀድሞ በነቢያቱ በብሉይ ኪዳን ተናገረን፣ ኋላ ግን በልጁ ተናገረን። በልጁ ተናገረን የሚለው ምንን ያሳይሻል ሴና? ለምሳሌ አስቀድሞ በነቢያት ይናገረን ነበር፣ ኋላ ግን በልጁ ተናገረን፣ ዓለማትን በፈጠረበት በልጁ ተናገረን ሲል ምን በአዲስ ኪዳን ምን መገለጥ እንዳለ ያሳይሻል? በብሉይ ኪዳን ያልተገለጠ ግን የሚታይ የነበረ፣ በአዲስ ኪዳን ደግሞ በግልጽ የተገለጠ ምን አየሽ? እኔ እኮ በአዲስ ኪዳን ስለ አዲስ ኪዳን አይደለም ግን ኖ በልጁ ተናገረን የሚለው ምን ያሳይሻል? ሴና ጥያቄ አታፍነኛ። እያፈንኩሽ አይደለም፣ ጥያቄን እየመለሽን ያልኩት እኮ የነቢያት አምላክ ስላሴ ነው ካልከኝ ነቢያት የቱ ጋር ነው አምላክ አንድም ሶስትም ነው? ከዛ ደግሞ አንዱ ሞተ ተሰቀለ ብሎ ያመኑት የቱ ጋር ነው? መሞትና መሰቀልን ስናወራ ሴና የምናወራው ስለ አዲስ ኪዳን ነው። እሱ ለይ መጀመሪያ ስለ ሞትና ትንሣኤ ካወራን ስለ መሰቀል ካወራን አዲስ ኪዳን ነው የምናወራው። ስለዚህ እሱን አትደበላልቂ። አዲስ ኪዳን ብሉይ ኪዳን መጀመሪያ ለይ። ብሉይ ኪዳን ላይ ምን ተፈጠረ? ሴና አዲስ ኪዳን ላይ ምን ተፈጠረ? ብሉይ ኪዳን ምን ተፈጠረ? መጀመሪያ ለይ። ስለ ክርስቶስ ሞት ስለ ትንሣኤ ሞት የምናወራው ከሆነ አዲስ ኪዳን ነው የምናወራው። ጥያቄ ብሉይ ኪዳን ላይ ነው። ስለዚህ ብሉይ ኪዳን ላይ ልመልስልሽ የነቢያት አምላክ ስላሴ ነው ስላልከኝ ልመልስልሽ ፕሊዝ። የቱ ጋር ነው ነቢያት? ኧረ ተይ እያዳመጥሽ ሴና እሺ አይደለም ያሬድዬ፣ የነቢያት ስላሴ ነው ስላልከኝ ብዬ ነው። ላሳይሽ፣ ችግር የለውም ያህዌ አንድም ሶስትም ነው ብሎ ያስተምራል። ኧረ ላሳይሽ ፕሊዝ። አሁኑ እጠመቃለሁ። ያህዌ አንድም ሶስትም ነው ብሎ ያስተምራል። እኛ ጋር አሁን መጠመቅ የሚባል ነገር የለም። ባይዘወይ እኛ ጋር ላስረዳሽ፣ እኛ ጋር አሁን መጠመቅ የሚባል የፉከራና የሽለላ ህይወት የለም። ታውቂዋለሽ። ልምጣ በቲ ቢያንስ ተምረሽ በደንብ ተረድተሽ እንጂ ይሄ ዛሬ ትሞቻለሽ እንዲያው ጣትሽን ወደ ጋገሽ አይንሽን ጨፍኝ የሚባል ነገር የለም። እኛ ጋር ብትመጪ ለራስሽ ነው፣ ባትመጪ ለራስሽ ነው። ይሄ እኔ አሁን ብትነግረኝ እጠመቃለሁ ምናምን ኦርቶዶክስ ላይ በተለይ አይሰራም። ምክንያቱም እሱ የእኛ ጉዳይ አይደለም። አምነሽ እንድትመጪ ነው እንጂ አሁን እጠመቃለሁ አሁን ምናምን የምትይው ነገር ብዙ እኛ ጋር አይሰራም። ታውቂያለሽ። ኤኒዌይስ ግን ልቀጥል። እሺ ኦሪት ዘፍጥረት ምዕራፍ 18 ላይ ከቁጥር 1 ልጀምር። ለምሳሌ በሙሴ መጽሐፍ ሙሴ ስለ እግዚአብሔር ሶስትነት ነግሮናል። ምን ብሎ ነገረን? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሙሴ በጻፈልን መጽሐፍ ላይ የእግዚአብሔርን ሶስትነት አስረዳን። ሰውን እግዚአብሔርም አለ ብሎ ሰውን በመልካችን እንደ ምሳሌያችን እንፍጠር። እዚህ ጋር እግዚአብሔር አንዴ ያዝልኝ። እዚህ ጋር አንዴ ሴና እኮ ሊይዝልሽ እኮ ነው ወይ? ያዝልኝ። እኔ እኮ ያመጣሁት እንይዘዋለን፣ ችግር የለውም። እግዚአብሔርም አለ ብሎ እየተናገረ ያለው ማን ነው? ማን ነው? እግዚአብሔርም አለ ብሎ እየተናገረ ያለው ማን ነው? አሁን ተመልሻለሁ። ተመልሰሻል። እግዚአብሔርም አለ እያለ የሚናገረው ማን ነው? እግዚአብሔርም አለ ሙሴ ነው አይደል? ሙሴ ሰውን በመልካችን እንደ ምሳሌያችን እንፍጠር። በመልካችን የሚለው ማን ነው? እንደ መልካችን ፈጣሪ ነው። እንደ መልካችን ሲል ከማን ጋር ነው? እዚህ ጋር ስለ ሶስቱ አካላት መሆኑን ምን ማስረጃ አለ? እኔ እሱን የጠየኩሽ ያለሁት እግዚአብሔር እዚህ ጋር ራሱ አንድ ሴና እንደ መልካችን ስል ብዙሃን ነው አይደል የሚያሳየው። ሴና የጠየኩሽ ጥያቄ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር እንፍጠር የሚለው ማን ነው? መልካችን የሚለው ማን ነው? ምሳሌያችን የሚለው ማን ነው? እኮ መልካችን ራሱ ነው፣ ከራሱ ጋር ነው እግዚአብሔር። ምን እንፍጠር የሚለው በቃ ኦፍኮርስ። አዎ ማንን እንደ እስልምናው ራሱን ለማላቅልትኝ ነው እኮ እግዚአብሔር እንደ ሰውን እንደ መልካችን እንፍጠር አለ። ይህ ማለት አሁን እሺ አብ ወልድ መንፈስ ቅዱስ ጥያቄ እሱ አይደለም። ጥያቄ እዚህ ጋር እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር የሚለው ማንን ነው?
አለ በቃ ንግግሩ ነው። ሌላ እኔ እንጃ አላውቅም። ሌላ ያለ በቃ አላውቅም ብትይ ይሻላል። አይደለም ኖ ያሬድዬ ለምን መሰለህ አላውቅም ካልሽ ምንድነው አንዴ ያሬድዬ አሁን ለምሳሌ እግዚአብሔር እኔ ሰማይና ምድርን ስሰራ ከኔ ጋር ማን ነበረ ይላል። እሺ እሱን ደግሞ በቃ ሴና ጥቅስ ከጠቀሽ ጥቅሱን አሳይሻለሁ እኮ ሌላ ከእርሱ ጋር ሌላ ካለ ላሳይሽ። ስለዚህ ምሳሌ ላሳይሽ። ቆይ ማን እንደነበረ ላሳይሽ። ማን እንደነበረ ከእሱ ጋራ እኔ የኔ ጥያቄ ነቢያት ፈጣሪ ሴና ከጥቅስ ዘል ዝም አልሽም። ሴና እኮ የኔ ጥያቄ ያሬድ የነቢያት አምላክ ስላሴ ሴና በእናትሽ ፕሊስ አዳምጪ። ትልቅ ነገር እኮ ተናግረሽ አይደለም ዓለማትን በፈጠረበት በልጁ ይላል እኮ። ይህንን ጥቅስ አሰሚ ተረጋጊና ተረጋጊ ሴና ተረጋጊ። ካልተረጋጋሽ ሊሆን አይችልም። ችግር የለውም አታስብ። እኔና ያሬድ የሚገባሽ ቋንቋ እናወራሻለን። ዴቫ ሴና ይኸውልሽ አንድ ነገር እኔና ያሬድ እንግባባለን። አንዴ ሴና ይኸውልሽ ከጥቅስ አትዝለይ ፕሊዝ። አንድ ጥቅስ ላይ ፎከስ አድርገሽ መቀጠል የምትችይ ከሆነ ጥሩ፣ ያለዚያ ደግሞ ወደ ጥቅስ ሄዳለሁ ካልሽ እኮ የኔ ጥያቄ አሁን ስለ አዲስ ኪዳን አይደለም። ብሉይ ኪዳን ላይ ነቢያት ጋር ነው ስላሴን ያመለኩት። አሁን ወደ አዲስ ኪዳን አትሄድ። ወደ አዲስ ኪዳን መጽሐፈ ምሳሌ አዲስ ኪዳን አይደለም። ሴና እያየሽ ፕሊዝ። እንዴት ነው ነገሩ? በእናታችሁ ለምንድን ነው የማታስተውዩ? ለምንድን ነው የማትረጋጊው? ምን ከፍቼ እንደሆነ እንኳን እያየሽ አይደለም። መጽሐፈ ምሳሌ አዲስ ኪዳን ነው። ያሬድ የኔ ጥያቄ ያህዌ አንድም ሶስትም ነው ብሎ ያስተማረ አንድ ነብይ ያሳየኝ። ሴና ኦኬ፣ የመጀመሪያ ያነሳሽውን ጥቅስ ዝም ብለሽ ተናግረሽ የማታውቂውን ጥቅስ እየተናገረሽ ስለሆነ እሱን ሰማይ በማን ነው ዓለማትስ ፈጥር ማን ነበርኩ ምናምን ብለሽ ያነሳሽውን እሱን ልመልስልሽ። ምክንያቱም እንደ ቅድሙ ምን እየጠቀሽ እንደሆነ ራሱ ያወቅሽ ስላልሆነ ማለት ነው። የኔ ጥያቄ ያሬድዬ ነቢያት በቃሽ ወይ ሴና የነቢያት አምላክ ስላሴ ነው እያዳመጠች አይደለም። አይ ሴና ምን እንደው ተቃልሽ በቃ ፌድ አድርጋለች። በቅቷታል። ብሉይ ኪዳን የተከፍቶለት አዲስ ኪዳን ያለች ቃልስ ጋይስ ኦኬ፣ እኛ ትዕግስት ሊኖር የሚገባል። ሴና ፕሊዝ፣ እኛም ሰዓታችንን ጨርሰን የምናዳምጥሽ ያው አንቺ እንትን እንድትይ ነው። ማለት ጥያቄዎችሽን እንመልሳለን። ከዛ አለመቀበል መብታለሽ ሙሉ ማለት ግን አዳምጪ። የጠየቅሽው ጥያቄ ጠይቀሻል። ከዛው እኛ መልስ እየሰጠን ነው። ጥያቄ እየጠየቅንሽ አለም እየጠየቅሽ ነው። መልስ አዳምጪ ፕሊዝ። መዝሙረዬ ከይቅርታ ጋር ቀጥልላትና እሺ። አዳም በጣም አመሰግናለሁ። ቆይ አንዴ ጥያቄን ግልጽ ላድርግ። አንዴ ሴና አሁን ቆይ መጀመሪያ ቅድም የጠቀሽውን ጥቅስ ኦልሬዲ ሰው ጆሮ ስለገባ እሱ ነገር ማስተካከል አለብኝ። አንቺም የማታውቂው ነገር እኮ መጀመሪያ ወደ ስላሴ ሴና ደግመሽ ጥያቄ ትጠይቂያለሽ እኮ ወደ ስላሴ ወደ ስላሴ እንመለስ። እያዳመጠች አይደለም። አዳምጬ በጣም ይኸውልሽ ሴና አሁን ምን ገብቶሻል መሰለሽ? የምጠቅሽው ጥቅስ ሁሉ እየገባሽ እንዳልሆነ ገብቶሻል። ስለዚህ ቅድም እንደተሳሳትሽው ላሳይሽ ስለሆነ ነው አሁን እንደዚህ የምትሆኝው። በመጽሐፈ ምሳሌ ላይ ያለውን ነገር እናሳይሽ። በማዳመጥ ከቻልሽ አዳምጪ ፕሊስ። እሺ ማነው ድጋሚ ያስገባት? ሴና በቃ በቂ ነው ፕሊስ። በጣም እያዳመጥሽ ስላልሆነ አንድ ስም መዝሙረ ጨርስና ሀሳብን ትጠይቃለች። ይጨርስ መዝሙረ ወደ ስላሴ እንመለስ እኮ ቆይ ይህንን ሀሳቡን ይጨርስና አዳም እኔ እኮ ይሄን ያህል ባይዘዌ ይሄን ያህል በጣም እንትን ማለት አይጠበቅብንም እኮ መለማመጥ እንዴ። እኛ እኮ እንደዛ በእነሱ በሙስሊሞቹ ቤት እኮ እንደዚህ ብንሆን እኮ ጉዳችን ነው ይፈላ። የለ ሌላ ቤት ነው የምናገኘው ራሳችን። ትክክል እኔ ያለው ሰዎች አንዳንዴም እንትን ማለት ትክክል አይደለም። እንዲያው የእኛን ትዕግስትና የእኛን እንዲያው ፍቅር አድቫንቴጅ መውሰድም አግባብ አይደለም። ትክክል ሰዎች እያስገቧት ነው። እኔ ያለውም ይቅርታ። እሺ በቃ አታስገቧት፣ ችግር የለውም። በሌላ ቀን አሁን በጣም ብዙ ስላወራን እሱን ትጨርስ፣ እሱን በደንብ ትየው። ለማንኛውም ግን አንድ ነገር ስለተናገረች እዚህ መጽሐፈ ምሳሌ ላይ ያለውን ነገር ላሳያችሁ እስኪ። እሺ ቁጥር 27 ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያ ምንጮች በጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድር መሰረት በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ
አንድ ደቂቃ ልስጣችሁ ፕሊዝ። መቼም መሐመድ አትሉኝም። መሐመድ ትንቢተ ኢሳያስን መሐመድ ሆኗል። አሁን እሱ ነቢያችን ነው እንዳይሉ ሕፃን ተወልዶልናል አለቅነትን በጫንቃ የተባለ ትንሹ ነቢያችን ነው ብለዋል። እነሆ ድንግል ጽንሳ የተባለው መሐመድ ነው ብለውናል። ኧረ ቀልድ። ኤኒዌይስ ሰማዮች በዘረጋ ጊዜ አብሬ ነበርኩ። ሰማዮች ከመፈጠራቸው በፊት አብሮ የነበረ ሁሉን ይሰራ የነበረ አባቴ እስከዛሬ ይሰራል እኔም አሁንም እሰራለሁ ያለ ከአባቴ ጋር ነበርኩ ያለ ዓለማት ሁሉ የፈጠረበት ደግሞ በልጁ የተባለ መዝሙረ ዳዊት መዝሙር 110 ላይ አስቀድሞ ከወደልሁ የተባለ እርሱ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። ሰማዮች በዘረጋ ጊዜ አብሬ ነበርኩ። ምን አለ? አባቴ እስከዛሬ ይሰራል እኔም ደግሞ አብሬ እሰራለሁ አይደል ያለው። ስለዚህ አብሮ ይሰራ የነበረ ከአብ ጋር ማን ነው? ወልድ። ለዚህ ነው ዓለማትን በፈጠረበት በልጁ የሚለው። መንፈስ ቅዱስን ፈጣሪ ተብሏል እኮ። መንፈስ ቅዱስ ራሱ ፈጣሪ ተብሏል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። መንፈስ ቅዱስ ራሱ ፈጣሪ ተብሏል። ኦኬ። ስለዚህ አዎ አብ ወልድ መንፈስ ቅዱስ ዓለምን የፈጠረ ቅድመ ዓለም የነበረ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነቢያት ሁሉ አምላክ አብ ወልድ መንፈስ ቅዱስ። ኋላ ደግሞ ከሶስቱ አካል አንዱ አካል የአብ ልጅ የባህሪ ልጁ ወልድ ደግሞ ተገልጦ ደግሞ በቅፉ ያለው ልጁ ተረከል እንደሚል ማለት ነው። በዚህ ብንዘጋ ይሻላል። አዳምዬ እኔ በጣም ውሃ አስጠማችኝ። በትክክል በጣም ረዥም፣ በጣም እኮ ከባድ ነው። ሰው እያዳመጡ መመለስ የሚፈልጉትን ጥቅስ እየጠቀሱ መጥቀስ ማለት መጠየቅ በጣም ቀላል ነው። ዝም ብሎ መጠየቅ ግን ደግሞ ለሚመልስ ሰው በጣም ቀላል ነገር አይደለም እና ቃለ ሕይወት ያሰማልን። መዝሙረዬ በጣም ነው የምንወድህ፣ በጣም እናመሰግናለን። እግዚአብሔር ይስጥልን። ለሌላ ቀን አዳምሻ ጥያቄዎቿን ጥቅስ ካመጣች እያንዳንዱ ጥቅስ በየአውዱ በየተራ እንዲፈታ ይደረግ። ዝም ብሎ አሁን እንደምታዩት ናት ሴናታችን በፊትም የነበረ ባህሪ ነው። በቃ እዛም እዚህም እዛም የሆነ ነገር ጥቅስ የሆነ ጥቅስ የማይገናኝ ጥቅሶች ማገናኘት፣ ያ ደግሞ የተሰጣ ጥቅስ ስላለ ነው ወይ ደግሞ ጭንቅላቷ ውስጥ ሙስሊሞቹ የነገሯት ጥቅስ ስላለ ነው። ይሄ በጣም እንረዳዋለን። ግን አንድ ጥቅስ ማለቅ አለበት። ከአፋችን ከወጣ ያ ጥቅስ ቶሎ መታየት አለበት፣ ሰው ላይ የሚፈጠው ጥያቄ ስላለ። ስለዚህ እያንዳንዱ ነገር በየጥቅሱ በየአውዱ መታየት ስላለበት ለኔክስት ታይም እንደዛ ስትመጣ ፕሊዝ አዳም በዛ መልኩ ያዟት ማለት ነው። በቃ ችግር የለም እንትን ስለሆነ ለዛሬ እዚህ ላይ እስካሁን የሰማነው በልባችን ማለት በጣም ከባድ ነው። ረዥም ሰዓት እንትን ማለት እንትን ስለሚሆን የሰማነውን እስካሁን አቲም በቂ መሰለኝ።